ዋትስአፕ ሻምፕ እንዴት ናችሁ? ውድ የተወደዳችሁ የክለባችን የትልቁ የገና ነው እና የሻምፒዮኑ ክለባችን አርሰናል ቤተሰቦች በሙሉ ዛሬ የተለያዩ የአርሰናል የዝውውር መረጃዎችን ይዘን መተናል። ከታማኝ ምንጮች ብቻ ሰብሰብ አድርገን እነማን ከክለባችን አርሰናል ሊወጡ ይችላሉ፣ እነማንስ ከክለባችን አርሰናል ጋር ስማቸው እየተያያዘ ነው የሚል መረጃ ይዤላችሁ መጥቻለሁ። እናንተ ደግሞ እስከ መጨረሻው ድረስ በመከታተል ቪዲዮ ላይክ በማድረግ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ አብሮነታችሁን አሳዩን ስንል በትህትና እንጠይቃችኋለን። እንደማትሳፍሩን እናምናለን። የመጀመሪያ መረጃችን የሚሆነው ጋብርኤል ማርቲኔሊ ነው። ሃንድ ኦፍ አርሰናል እንደዘገበው ከሆነ አርሰናል ብራዚላዊውን የክንፍ አጥቂ ጋብርኤል ማርቲኔሊን በዚህ ክረምት ለመሸጥ ዝግጁ ማድረጉ እና ለሽያጭ ማቅረቡ በይፋ ተሰምቷል የሚል መረጃ ሃንድ ኦፍ አርሰናል እያስነበበን ይገኛል። ሃንድ ኦፍ አርሰናል ይህን መረጃ ሲያወጣ ሌሎች በርካታ የመረጃ ምንጮች ደግሞ ጋብርኤል ማርቲኔሊን ማን እንደሚፈልጉት በይፋ እያሳወቁ ይገኛሉ። ለምሳሌ ያህል አትሌቲኮ ማድሪድ አንደኛው ክለብ እንደሆነ ነው መረጃዎች የወጡ የሚገኙት። የተለያዩ ከወደ ስፔን ያሉ የመረጃ ምንጮች የተናገሩ የሚገኙት ምንድን ነው? ጋብርኤል ማርቲኔሊን ለማስፈረም ከፍተኛ ፍላጎት ከወደ አትሌቲኮ ማድሪድ እንዳለ ነው መረጃዎች የጠቆሙ የሚገኙት። አትሌቲኮ ማድሪዶች ብቻ አይደለም ይህንን ተጫዋች የሚፈልጉት፣ ከወደ ጣሊያን ኤሲ ሚላን ይህንን ተጫዋች በጥብቅ እንደሚፈልጉት የተለያዩ መረጃዎች ይወጡ ይገኛሉ። በጣሊያን በርካታ ፈላጊ ነው ያለው ይህ ተጫዋች ጋብርኤል ማርቲኔሊ። እንግዲህ የተለያዩ ክለቦች ያው እንደነገርኳችሁ ቅድም ኤሲ ሚላን አንዱ ነው። ሌሎችም በርካታ ስማቸው ያልተነገረ የጣሊያን ሴሪ ቲሞች ተጫዋቹን በጥብቅ እንደሚፈልጉት ነው መረጃዎች ይወጡ የሚገኙት። ትላልቅ የተባሉ ቲሞች ደግሞ እንደነ ፒኤስጂ እንዲሁም ባየር ሙኒክ ተጫዋቹን በጥብቅ እንደሚፈልጉት እየተሰማ ይገኛል። እንግዲህ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት ያደረባቸው እነዚህ ሁለት ቲሞች ባየር ሙኒክ እና ፒኤስጂ በዚህ የክረምቱ የዝውውር መስኮት ብቻ አይደለም፣ ባለፈው የጥር የዝውውር መስኮት ከ6 ወር በፊት እንዲሁም ደግሞ ከዛም በፊት የዛሬ ዓመት በነበረው የክረምት የዝውውር መስኮትም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው የተለያዩ ታማኝ የተባሉ የመረጃ ምንጮች ሲናገሩ ነበር፣ ይህንን መረጃ ሲያወጡ ነበር። አሁንም እንግዲህ በዚህ ተጫዋች ላይ ፍላጎት እንዳላቸው የተለያዩ መረጃዎች ይወጡ ይገኛሉ። በተለይም ባየር ሙኒክ ይህንን ተጫዋች በጥብቅ ነው እንደሚፈልገው መረጃዎች ይወጡ የሚገኙት። እንዲሁም ደግሞ ከወደ ሳውዲ አረቢያም ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት ያላቸው በርካታ የሳውዲ አረቢያ ቲሞች እንዳሉ ነው የተገለጸ የሚገኘው። በተለይም ደግሞ አልሂላል ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው ተብሎ ከሚነገሩ ክለቦች መካከል አንዱ ነው። ያው የሳውዲ አረቢያ ቲም አንዱ ነው የሚያስፈርመው። እንዲሁም ደግሞ ረብጣ ገንዘቦችንም ለማውጣት አንዱ ነው በጣም ጉጉት አድርጎ ከዛ ከሌሎቹ ቀደም ብሎ ተጫዋችን የሚያስፈርመው እንደምናውቀው እንግዲህ። እንዲሁም ደግሞ አሁን ላይ አርሰናል ወደ ሳውዲ አረቢያ ሊልከው እንደሚችል የተለያዩ መረጃዎች ይወጡ ይገኛሉ። በተለይም ተጫዋቹ የሚስማማ ከሆነ ለአርሰናል እጅግ በጣም ጠቀሜታ ይኖረዋል ተብሎ ይጠበቃል የዚህ ተጫዋች ዝውውር፣ ምክንያቱም ደግሞ ከዋጋ አንጻር ማለት ነው። ቀጣዩ መረጃችን የሚሆነው ደግሞ ዳንኤል ስቬንሰን ነው። አርሰናልና ሊቨርፑል የቦሩሲያ ዶርትመንዱን ስዊድናዊ ተከላካይ አማካኝ በዲፌንሲቭ ሚድፊልድ ቦታ ላይ የሚጫወተውን ዳንኤል ስቬንሰንን ይፈልጋሉ የሚል መረጃ ኮት ኦፍ ሰዲ ያስነበበን ይገኛል። ተጫዋቹ በግራ ተከላካይ፣ በክንፍ ተከላካይ እና በመሃል ሜዳ ላይ መጫወት የሚችል ሁለገብ ተጫዋች ሲሆን ዶርትመንድ ተጫዋቹን መግዛት የሚፈልግ ማንኛውም ቡድን እስከ 50 ሚሊዮን ዩሮ ድረስ መክፈል አለበት የሚል መረጃ እንግዲህ እየወጣ ይገኛል። እንግዲህ ዶርትመንዶች 50 ሚሊዮን ዩሮ እየጠየቁ ይገኛሉ። አርሰናልና ሊቨርፑል በጥብቅ ነው የሚፈልጉት፣ በግንባር ቀደምነት የሚነሱ ክለቦች ናቸው። ከዛ በተጨማሪ ጁቬንቱስም ተጫዋቹን በጥብቅ እንደሚፈልጉ ነው የተለያዩ መረጃዎች ይወጡ የሚገኙት። ነገር ግን ዳንኤል ስቬንሰን አሁን ላይ ወደ ፕሪሚየር ሊግ ማምራት እንደሚፈልግ ነው መረጃዎች ይወጡ የሚገኙት። ተጫዋቹ 24 ዓመቱ ላይ ነው የሚገኘው፣ ስዊድናዊ ነው፣ ሜትር ከ83 ይረዝማል። በሌፍት ባክ በኩል ቅድም እንደነገርኳችሁ በግራ ዊንግ ባክ በኩል፣ በሌፍት ዊንግ ባክ በኩል፣ በማዕከላዊ አማካይ በሴንትራል ሚድፊልድ እንዲሁም ደግሞ በዲፌንስ ሚድፊልድ በተከላካይ አማካኝ ስፍራ መጫወት የሚችል እጅግ በጣም በርካታ ቦታዎች ለመጫወት የሚችል እጅግ በጣም አስገራሚ ተጫዋች ነው። ተጫዋቹ እንግዲህ በተለያዩ ቡድኖች ይፈለጋል እንደነገርኳችሁ፣ በተለይም በሊቨርፑል በጥብቅ የሚፈለገ ተጫዋች ቢሆንም ተጫዋቹ ግን ወደ አርሰናል የመምጣት ከፍተኛ የሆነ ፍላጎት አለው። በተለይም ተጫዋቹ የመጀመሪያ ምርጫው አርሰናል ነው። ከዛም በፕሪሚየር ሊግ ያለ ቲምን መቀላቀል ነው።
አሊያም ደግሞ እንግዲህ ወደ ሌላ ቲም የማምራት ነው ፍላጎቱ። ስለዚህም አሁን ላይ እንግዲህ ተጫዋቹ አርሰናል ገፍቶ የሚሄድ ከሆነ ወደ አርሰናል የመጣበት እድል አለ። ምክንያቱም ደግሞ በፐርሰናል ተርም መስማማት ብዙም አይቸግረውም ነው እየተባለ የሚገኘው። ለአርሰናል ፈተና አይሆንበትም በፐርሰናል ተርም በግል ስምምነት ላይ ለመድረስ። ነገር ግን አሁን ላይ ቦሩሲያ ዶርትመንዶች እየጠየቁት ያለውን 50 ሚሊዮን ዩሮ ለመክፈል አርሰናሎች አሁን ላይ ፈቃደኞች እንዳልሆኑ ነው የተገለጸ የሚገኘው። አርሰናል የሚገምተው ተጫዋቹን እስከ 35 ሚሊዮን ዩሮ ድረስ እንደሆነ ነው ኮቶፍሴድ እያስነበበን የሚገኘው። ቀጣዩ መረጃችን የሚሆነው ክሪስቶስ ዞሊስ ነው። ግሪካዊ የክንፍ አጥቂ ክሪስቶስ ዞሊስ ነገ በይፋ ለንደን ይገባል የሚል መረጃ ዲሚትሪስ ማናኮስ የተባለው የግሪክ ጋዜጠኛ እያስነበበን ይገኛል። ቤን ጃኮብስም ያንን መረጃ እያረጋገጠልን ይገኛል። ሁሉም ነገር በታቀደው መሰረት ከሄደ ተጫዋቹ ረቡዕ ዕለት የአርሰናል ዝውውሩን ሙሉ በሙሉ ያጠናቃል። ሆኖም አርሰናል አሁንም ሌላ በቋሚነት የሚሰለፍ የግራ ክንፍ አጥቂና ሁለገብ ቁጥር 9 ቁጥር ተጫዋች እንደ ጁኒየር ክሩፒ ያሉትን ተጫዋች መፈለጉን አያቆምም የሚል መረጃ ቤን ጃኮብስም እንዲሁም ደግሞ ዲሚትሪስ ማናኮስም እያስነበቡን ይገኛል። ያው ይህን መረጃ ዲሚትሪ ማናኮስ እንዳወጣው የገለጽኩላችሁ ምክንያቱም ክሪስቶስ ዞሊስ ከዚህ ጋዜጠኛ ጋር እጅግ በጣም ቅርብ እንደሆነ ይታወቃል። በጣም ቅርብ የተባሉ ክሎዝ ናቸው ከዚህ ጋዜጠኛ ጋር። የአንድ ሀገርም ልጆች እንደመሆናቸው መጠን ከሱ ጋር የተለያዩ ፎቶዎችም እየወጡ ይገኛሉ። ከሱ ጋር የተነሳቸው በጣም ክሎዝ እንደሆነ የሚያሳዩ ፎቶዎች በማህበራዊ ሚዲያ ላይ እንግዲህ በተለያዩ ቦታዎች ላይ ማግኘት ችያለሁ። ከክሪስቶስ ዞሊስ እና ዲሚትሪስ ሞናኮስ ጋር የተነሱት ማለት ነው። ኢት ሚንስ በጣም ክሎዝ ናቸው ማለት ነው እነዚህ ሁለት ግለሰቦች። ክሪስቶስ ዞሊስ ተጫዋቹ አርሰናል ያስፈረመው እና ዲሚትሪስ ማናኮስ ይህ ጋዜጠኛ ግሪካዊ ጋዜጠኛ። ስለዚህም ዲሚትሪ ማናኮስ ያለው ምንድን ነው? አርሰናል ሌላ የግራ ክንፍ አጥቂ እና ሁለገብ ቁጥር 9 እንደ ጁኒየር ክሩፒ ያሉትን መፈለጉን አያውቀውም የሚል መረጃ ይዞ መውጣት ችሏል። ስለዚህም በእርግጠኝነት ክሪስቶስ ዞሊስ የተነገረው ነገር ነው። ለምሳሌ ተጫዋችን በምታስፈርሙበት ሰዓት ቋሚ መሆኑን ወይ እንድታረጋግጡለት ወይ ደግሞ ቤንች እንደሚሆን አሊያም በሱ ቦታ ላይ ለተጫዋች እንደምታስፈርሙ ልታረጋግጡለት ይገባል። ይሄ ነገር ሜን ነገር ነው። ይህን ነገር ማረጋገጥ ይፈልጋል። ለምሳሌ የዛሬ 2 ዓመት እንግዲህ ራፊኒያ ወደ አርሰናል ሊመጣ ነበር ከባርሴሎና። ነገር ግን 2 ዓመት 3 ዓመት በነበረው የክረምት የዝውውር መስኮት ሊመጣ ነበር። ነገር ግን አርሰናል ቋሚነቱን ሊያረጋግጥለት አልቻለም። ፕላስ ደግሞ ከሱ ሌላ በዛ ቦታ ላይ የሚጫወት ሌላ ተጫዋች ታስፈርማላቸው የሚለውን ጉዳይ ሊመልሱለት በጭራሽ አልቻሉም። ቋሚነቱንም ሊያረጋግጡለት አልቻሉም። ከፈረምክ በኋላ ቋሚ ትሆናለህ ብለው ሊያረጋግጡለት ባለመቻላቸው ምክንያት ነው እንግዲህ በዛው ባርሴሎና የቆየው። በባርሴሎና ምርጥ የውድድር ዘመንን ማሳለፍ የቻለው ራፊኒያ ማለት ነው። ልክ እንደዚሁ ሁሉ ክሪስቶስ ዞሊስ ያንን ጥያቄ ጠይቆ ከዛም በኋላ አርሰናሎች እንደሚያስፈርሙ እንደነገሩት ነው እንግዲህ የተለያዩ መረጃው ምንጮች እየተናገሩ የሚገኙት። ስለዚህም ዲሚትሪስ ማናኮስም ይህን መረጃ ያወጣው ለዛ ይመስለኛል። እኔ በግሌ በማስበው በጣም ይሆናልም የሚል እምነት አለኝ። እኔ ብቻ አይደለሁም፣ ሌሎችም የመረጃ ምንጮች ለአርሰናል ክሎዝ የተባሉ የመረጃ ምንጮች ዲሚትሪስ ማናኮስ ይህን መረጃ ይዘው ወጥቷል የሚል መረጃ እንግዲህ እያወጡ ስለሚገኙ እንግዲህ አሁን ላይ ክሪስቶስ ዞሊስ በተጨማሪ ሌላ ተጨማሪ የአጥቂ ስፍራ ተጫዋች እንደሚፈርም መናገር እንችላለን። በእርግጠኝነት ሆነን መናገር እንችላለን። ምክንያቱም ደግሞ ለክሪስቶስ ዞሊስ ለተጫዋቹ ራሱ ያ ነገር ተረጋግጦለታል። ከሱ ሌላ የክንፍ ተጫዋች ፕላስ ደግሞ የ9 ቁጥር ተጫዋች እንደሚፈርም ተነግሮት ነው እንግዲህ የመጣው። ክሪስቶስ ዞሊስ ለዲሚትሪስ ሞናኮስ ነግሮታል። ዲሚትሪስ ማናኮስ ደግሞ እየታማኝ የተባለ የግሪክ ጋዜጠኛ ይህንን መረጃ ይዞ ይወጣ ይገኛል። ስለዚህም አርሰናል በዚህ ቦታ ላይ እነማንን ያስፈርማሉ የሚለውን ጉዳይ አብረን የምንመለከት ይሆናል። ወደ በኋላ ላይ እንግዲህ የተለያዩ መረጃዎችን በዚህ ቦታ ላይ እነማን ይፈርማሉ የሚለውን ጉዳይ የማናሳላችሁ ይሆናል። ቀጣዩ መረጃችን የምናደርገው ግን አዩብ ቡአዲ ነው። የሊል ፕሬዚዳንት ኦሊቪየ ሌታንግ እንደገለጹት ከሆነ የ18 ዓመቱ አማካኝ ቡአዲ በአርሰናልና በማንቸስተር ሲቲ ቢፈለግም ለሌላ አንድ የውድድር ዓመት በክለቡ እንዲቆይ ይፈልጋሉ። ነገር ግን የፈረንሳዩ ሌኪፕ እንደዘገበው ከሆነ አንድ ክለብ 85 ሚሊዮን ፓውንድ ካቀረበ ሊል ውድቅ ለማድረግ ይቸገራል የሚል መረጃ ነው። ታማኝ የተባለ የመረጃ ምንጭ ነው እንግዲህ ሌኪፕ ከወደ ፈረንሳይ ያለ ታማኝ የመረጃ ምንጭ ነው ይህንን መረጃ ይዞ እየወጣ የሚገኘው። አዩብ ቡአዲ በክረምቱ የዝውውር መስኮት ወደ ላክ ለማምራት ይፈልጋል። ምክንያቱም ደግሞ ተጫዋቹ አሁን ላይ እንግዲህ ከሌል መልቀቅ ስለሚፈልግ ነው የሚል መረጃዎች ይወጡ ይገኛሉ። ለዛም እንግዲህ ክለቡ ያንን ተረድቶ ይሄ አጋጣሚ እንዳያልፍ በማለት እስከ 85 ሚሊዮን ፓውንድ ድረስ ለሚያቀርብ ማንኛውም ቡድን ተጫዋቹን ለመሸጥ ፈቃደኞች እንደሆኑ ነው መረጃዎች ይወጡ የሚገኙት። አርሰናልና ማንቸስተር ሲቲ ደግሞ የተጫዋቹ ከፍተኛ የሆነ ፈላጊ እንደሆኑ ነው መረጃዎች ይወጡ የሚገኙት። እንዲሁም ደግሞ ሌላኛው መረጃችን የሚሆነው ብሩኖ ጊማሬሽ ነው።
ኒውካስል ዩናይትድ ለብሩኖ ጊማሬሽ ያላቸውን የዋጋ አቋም በትንሹ ዝቅ በማድረግ ቢያንስ ከ80 እስከ 85 ሚሊዮን ፓውንድ ድረስ እንዲከፈላቸው ይፈልጋሉ የሚል መረጃ እንግዲህ ዴቪድ ኦርንስቲን እንዲሁም ደግሞ ሃንድ ኦፍ አርሰናል እያስነበቡን ይገኛሉ። አርሰናል ተጫዋቹን ለማግኘት ከፍተኛ ጥረት እያደረገ ቢሆንም የክሮንኬ ቤተሰብ በገንዘብ በኩል አስፈላጊውን ድጋፍ ቢያደርጉም ክለቡ ግን ከራሱ የፋይናንሻል መዋቅር ውጪ እብድ ዋጋዎችን እጅግ በጣም ከፍተኛ ዋጋዎችን ለመክፈል ፈቃደኛ አይደለም የሚል መረጃ ነው እየወጣ የሚገኘው። ሳም ዋላስ የተባለው የቴሌግራፍ ጸሐፊም ያንን መረጃ እያረጋገጠ ይገኛል። ስምምነቱ በራሳቸው የዋጋ ተመን ካላለቀ ወደ ሌላ አማራጭ ይሄዳሉ የሚል መረጃ ነው እየወጣ የሚገኘው። አርሰናል እስከ 45 እስከ 50 ሚሊዮን ፓውንድ ድረስ ባለው ዋጋ ነው ለመግዛት ያሰበው። እስከ 60 ሚሊዮን ፓውንድ ሊሄድ ይችላል እንጂ እስከ 85 ሚሊዮን ፓውንድ ድረስ አርሰናል ለመክፈል ምንም አይነት ፍላጎት እንደሌለው ነው የተለያዩ የመረጃ ምንጮች እየገለጹ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ እንግዲህ የተለያዩ የመረጃ ምንጮች የገለጹት እንዳለው ከሆነ አርሰናል የዊሊያም ሳሊባ የጉዳት ምትክ እንግዲህ እንዲያማረጡ እንዳለና የተለያዩ ተጫዋቾችን እየተከታተሉ እንዳለ ለማስፈረም እየሞከሩ እንዳለ ነው መረጃዎች ይወጡ የሚገኙት። ቶም ባርክሌይ እና ግራሃም ቤሊ እንደተናገሩት ከሆነ ደግሞ ጆን ስቶንስን አርሰናል ማስፈረም እንደሚፈልጉ እየገለጹ ይገኛል። አርሰናል እንግሊዛዊን ተከላካይ ጆን ስቶንስ በነጻ ዝውውር ፍሪ ኤጀንት ለማስፈረም አስገራሚ እቅድ እያጠና ነው። ስቶንስ በዓለም ዋንጫው ያሳየው ብቃት የበርካታ የአውሮፓ ክለቦችን ትኩረት የሳበ ሲሆን አርሰናል ለሳሊባ ጉዳት እንደ አጭር ጊዜ ሶሉሽን ወይም ደግሞ ሾርት ተርም ሶሉሽን ሊጠቀምበት አስቧል የሚል መረጃ ነው እንግዲህ ግራሃም ቤሊ የተባለው ታማኝ የተባለ የመረጃ ምንጭ እያስነበበን የሚገኘው። እንግዲህ ተጫዋቹ አሁን ላይ ፍሪ ኤጀንት እንደሆነ ይታወቃል። አርሰናል ይሄንን ተጫዋች ቢያስፈርም ምንም አይነት ገንዘብን ለክለብ አይከፍልም። ምክንያቱም ደግሞ ከማንቸስተር ሲቲ ጋር በነፃ ኮንትራቱ ተጠናቆ እንግዲህ መልቀቅ ችሏል። ያንን ተከትሎ አርሰናል እጅግ በጣም እንደ ጥሩ አማራጭ እንደሚያየው ነው መረጃዎች ሲወጡ የሚገኙት። ነገር ግን ተጫዋቹ 32 ዓመቱ ላይ ነው የሚገኘው። ያው እንደምታውቁ እንግሊዛዊ ነው። ሜትር ከ88 ይረዝማል። በሴንትራል ባክ ቦታ ላይ መጫወት የሚችል፣ በዲፌንሲቭ ሚድፊልድ ቦታ ላይ መጫወት የሚችል ግሩም ተባለ የቀድሞ ማንቸስተር ሲቲ ተጫዋች እንደሆነ ይታወቃል። የቀድሞ የኤቨርተን የቀድሞ የባርንስ ላይ በተለያዩ የእንግሊዝ ፕሪሚየር ሊግ ቡድኖች ውስጥ መጫወት የቻለ እጅግ በጣም አስገራሚ ተጫዋች እንደሆነ ይታወቃል። ባለፈው የውድድር ዘመን በጉዳት በርካታ ጨዋታዎችን ቢያሳልፍም ነገር ግን 93% የፓስ ትክክለኛነት ወይም ፓስ አኩሬሲ ነበረው። በጨዋታ 1.8 ጊዜ ታክሎችን መውረድ ይችላል። 1.4 ጊዜ በየጨዋታው ኢንተርሴፕሽን ሲያደርግ ነበር። 3 ቢጫ ካርድ መመልከት ይችላል። እጅግ በጣም ጥሩ የሆነ የጌም ብሪዲንግ ብቃት አለው። ከፍተኛ የፓስ ጥራት፣ በጣም ፓሶቹ እጅግ በጣም ትክክለኝነት የበዙበት እጅግ በጣም አስገራሚ የሆነ ፓሰር ነው። የቦታ አያያዝ ፖዚሽኒንግ በሁለቱም ቦታ ላይ በሴንትራል ባክ ቦታ ላይ በሴንትራል ዲፌንሲቭ ሚድፊልድ ቦታ ላይ መጫወት የሚችል እጅግ በጣም አስገራሚ ተጫዋች እንደሆነ ይታወቃል። ኳስን ከኋላ በጥሩ ፓስ የሚያስጀምር የተረጋጋ በቴክኒክ የተሻለ በጣም አስገራሚ የሆነ የተከላካይ ስፍራ ተጫዋች እንደሆነ ይታወቃል። ትንሽ እድሜው ነው እንጂ በጣም አስገራሚ የሆነ ተጫዋች ነው። እንግዲህ አሁን ላይ በፕሪሚየር ሊግ ልምድ ያለው ከእንደገና ደግሞ በነጻ የምናገኘው ተጫዋች አሁን ደግሞ ሊጎችን የማሸነፍ ልምድ ያለው ሻምፒዮንስ ሊግን ፕሪሚየር ሊግን ቋሚ ሆኖ እየጀመረ ጨዋታዎችን እንግዲህ ማሸነፍ የቻለ ተጫዋችን በዚህ ጊዜ ማግኘት እጅግ በጣም አስቸጋሪ እንደሆነ ይታወቃል። ያውም ደግሞ በዓለም ዋንጫ ላይ ምርጥ ብቃቱን ካሳየ ተጫዋቾች ዋጋ ምን ያህል እንደሚኖር በተለያዩ ተጫዋቾች ላይ መመልከት እንችላለን አይደለ? ከዚህ በፊት እንግዲህ የተለያዩ ተጫዋቾችን እንፈልግ ነበር። ከዛም በኋላ በዓለም ዋንጫ ላይ ብቃታቸው እጅግ በጣም ምርጥ ሲሆን ዋጋቸው እንዴት እንደናረ በአዩ ቧዲ እንኳን መመልከት እንችላለን። ለሞሮኮ ብሔራዊ ቡድን እጅግ በጣም ምርጥ ብቃቱን አሳየ። የተጫዋቹ ዋጋ እጅግ በጣም ናረ። እንዲሁም ደግሞ ፈላጊዎቹ በዙ። እንደነ ሪያል ማድሪድ፣ ባርሴሎና፣ ማንቸስተር ሲቲ ብቅ ማለት ጀመሩ። እንግዲህ መጀመሪያ እኛ ነበር የፈለግነው። ነገር ግን አሁን ላይ ጆን ስቶንስ ምርጥ ብቃቱን ቢያሳይ የተጫዋቹ ዋጋ አይጨምርም አይቀንስም። ምክንያቱም ደግሞ ፍሪ ኤጀንት ስለሆነ ማለት ነው። አሁን ላይ እንግዲህ አርሰናል ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እንዳለው ነው መረጃዎች ይወጡ የሚገኙት። እስቲ እናንተን ሀሳብ አስተያየት በኮሜንት ላይ ብታሰቁኝ እጅግ ደስ ይለኛል። ሌላኛው ደግሞ አርሰናል ያሰበው ዊሊያም ሳሊባ ተተኪ ይሆናል ብለው ማክሰንስ ላክሯ እንደሆነ ነው ቤን ጃኮብስ እያስነበበን የሚገኘው። አርሰናል ለፈረንሳይ ክሪስታል ፓላስ ተከላካይ ማክሰንስ ላክሯ ይፋዊ ጥያቄ አቅርቧል። ወይም ደግሞ ያው ይፋዊ ጥያቄ ስላችሁ የገንዘብ ጥያቄ ነው እንጂ ይሄ ያላረል ኦፈር ቢድ ሳይሆን የተጫዋቹ ዋጋ ምን ያህል ይሆናል የሚለውን ጉዳይ ነው እንግዲህ የጠየቀው እንጂ ይፋዊ ጥያቄ እናስፈርመው ብሎ የጠየቀው ሳይሆን ተጫዋቹ ምን ያህል ዋጋ ያወጣል የሚለውን ጉዳይ ጠይቋል የሚል መረጃ ነው ቤን ጃኮብስ እያስነበበን የሚገኘው። ክሪስታል ፓላስ ለተጫዋቹ የለጠፈው የመነሻ ዋጋ ደግሞ 55 ሚሊዮን ፓውንድ እንደሆነ ነው ጋዜጠኛ ቤን ጃኮብስ እያስነበበን የሚገኘው። ያው
ተጫዋቹ በአርሰናልና በቼልሲ በጥብቅ የተፈለገ ይገኛል። ያው ከቼልሲ ጋር በግል ጉዳይ ተስማምተዋል። ነገር ግን አስቶን ቪላና ቼልሲ ግን እስካሁን ድረስ ከስምምነት አልደረሱም። አርሰናል ይህንን ተጫዋች ዋጋ የሚከፍል ከሆነ 55 ሚሊዮን ፓውንድ ከተጫዋቹ ጋር ፐርሰናል ተርም እንግዲህ ብዙም ችግር አይሆንበትም የሚል መረጃዎች ይወጡ ይገኛሉ። ሌላኛው ደግሞ ኤዝሪ ኮንሳ ነው። ይህም ተጫዋች አርሰናል ዋነኛው ኢላማ እንደሆነ በተለይም ደግሞ የተከላካያችን ዊሊያም ሳሊባ ጉዳት ምክንያት ዋነኛ ኢላማ ኤዝሪ ኮንሳ ዋነኛ የአርሰናል ኢላማ ነው ተብሎ በስፋት እየተዘገበ ይገኛል። ዘሰን ፉትቦል በዛሬው ዕለት ምንድን ነው ያለው? ኮንሳ ለመድፈኞቹ ዋና ኢላማ ፕራይም ታርጌት ነው። ምክንያቱም በመሀል ተከላካይነት ሆነ በቀኝ ተከላካይነት መጫወት የሚችል በመሆኑ ለአርቴታ ተስማሚ ይሆናል ተብሎ ስለሚታሰብ የሪያል ሶሲዳድ ዮን ማርቲን በሌላ አማራጭነትም ተይዟል የሚል መረጃ ነው ዘሰን ፉትቦል እያስነበን የሚገኘው። ኤዝሪ ኮንሳ እንግዲህ አሁን ላይ በተለያዩ ቡድኖች የተፈለገ ቢገኝም አሁን ላይ ግን የተጫዋቹ ምርጫ የሚኬል አርቴታ ፕሮጀክት አርሰናል እንደሆነ ነው መረጃዎች ይወጡ የሚገኙት። እንግዲህ ተጫዋቹ አሁን ላይ ወደ አርሰናል የሚያመራበት እድል ሊኖር ይችላል። ነገር ግን ከፍተኛ የሆነ ገንዘብም እየጠየቁ ይገኛሉ። አስቶን ቪላዎች እስከ 67 ሚሊዮን ዩሮ ድረስ እየጠየቁ እንዳለ ነው መረጃዎች ይወጡ የሚገኙት። ነገር ግን አሁን ላይ አርሰናል የሴንተር ባክ ቦታ ተጫዋች ጋብሪኤል ማርቲኔሊን እንዲሁም ደግሞ ዊሊያን ሳሊባ የሚያሳርፍ በተለይም ዊሊያን ሳሊባ መጎዳቱን ተከትሎ ሁነኛ ተተኪ ይፈልጋሉ። ባንድ የሚተካው ተጫዋችን ይፈልጋሉ። ኤዝሪ ኮንሳ አንዱ ነው። ከእንደገና ደግሞ የራይት ባክ ቦታ ተጫዋች ማስፈረም እንደሚፈልጉ ይታወቃል። በክረምቱ የዝውውር መስኮት የክንፍ መስመር የ9 ቁጥር የመሀል ሜዳ ከዛም በኋላ ደግሞ የራይት ባክ በተለይም ከ9 ቁጥር ይልቅ ራሱ የራይት ባክ ቦታ ላይ ማጠናከር እንደሚፈልጉ ይታወቃል። ፋብሪዚዮ ሮማኖ ያንን በተደጋጋሚ እያሳወቀን ይገኛል። ስለዚህም ይህን ተጫዋች በአንድ ጊዜ ሁለት ወፍ እንደማግኘት ማለት ነው። ምክንያቱም ደግሞ በሴንትራል ባክ ይጮትልናል። ዊሊያም ሳሊባ ተጎድቷል። የጋብሪኤል ማጋሌስ ተተኪም እንዲሁም ደግሞ አሳራፊም ይሆናል። ዊሊያም ሳሊባም ከጉዳቱ ከተመለሰ በኋላ የእሱ ተተኪ አሳራፊ ሊሆን ይችላል። ከእንደገና ደግሞ ራይት ባካችንን በሚገባ ያጠናክርናል ማለት እንችላለን። ይህንን ተጫዋች ባለፈው ውድድር ዘመን 46 ጨዋታዎችን ማድረግ ይችላል። አይጎዳም የሚባል አይነት ተጫዋች ነው። እጅግ በጣም ጠንካራ ተጫዋች ነው። 4020 ደቂቃዎችን በሜዳ ላይ ማሳለፍ ይችላል። 3 ጎልና 1 አሲስትን ማስመዝገብ ይችላል። ለተከላካይነት ደግሞ 15 ክሊንሽቶችን ይዞ መውጣት ይችላል። በየጨዋታው 1.9 ታክሎችን መውረድ ይችላል። 1.5 ኢንተርሴፕሽኖችን በየጨዋታው ወርዷል። 4.6 ክሊራንሶችን ያደርጋል በየጨዋታው 90% ፓስ አኩሬሲ ያለው 5 ቢጫ ካርድ ተመልክቷል። ምንም አይነት ቀይ ካርድ አልተመለከተም። ባለፈው ውድድር ዘመን በጣም ፈጣን ነው። እንደገና አንድ ለአንድ መከላከል፣ ጌም ሪዲንግ፣ ጥሩ የቦታ ያዝ፣ ኳላ ጨዋታን በፓስ ማስጀመር፣ በሴንትራል ባክ በራይት ባክ መጫወት፣ እጅግ በጣም ቨርሳታይል መሆን ለአርሰናል እጅግ በጣም ጠቃሚ ይመስለኛል። በሚቀጥለው የውድድር ዘመን ይህንም ተጫዋች የምናስፈርም ከሆነ በእንግሊዝ ፕሪሚየር ሊግ በርካታ ቡድኖችም ላይ መጫወት ይችላል። እንደነ ብሬንትፎርድ፣ አስቶን ቪላ የመሳሰሉ ቲሞች ላይ በርካታ ዓመታትን መጫወት ይችላል። ተጫዋቹ እንግዲህ እድሜው 28 ዓመት ላይ ነው። 1.83 ይረዝማል። እንዲሁም ደግሞ በቻርልተን አትሌቲክ ቡድን ውስጥ መጫወት የቻለ እጅግ በጣም አስገራሚ ተጫዋች ነው። ስለዚህ ተጫዋች ምን ታስባላችሁ? እስቲ ከሶስቱ ተጫዋቾች ለዊሊያም ሳሊባ የቱ ይመጥናል ወይም ደግሞ ተተኪ ቢሆን ለአርሰናል ይመጥናል ብላችሁ ታስባላችሁ? በኮሜንት ላይ አሳውቁኝ። ከጆን ስቶንስ ከማክሰን ስላፍሯ እና ደግሞ ከኤዝሪ ኮንሳ በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ቀጣዩ መረጃችን የሚሆነው ደግሞ ብራድሊ ባርኮላ ነው። ፒኤስጂ ለፈረንሳዊ ክንፍ አጥቂ ብራድሊ ባርኮላ የለጠፈው ዋጋ ማንቸስተር ሲቲ ለኤሊዮት አንደርሰን ከከፈለው 116 ሚሊዮን ፓውንድ በላይ መሆኑ ታውቋል። ዘ አትሌቲክስ ወይም ደግሞ ዴቪድ ኦርነስቲን እንደዘገቡት ከሆነ ይህም ተጫዋቹን እጅግ ውድ ወደሆነ ምድብ ውስጥ ያስገባዋል የሚል መረጃ ነው እያወጡ የሚገኙት። አርሰናል ተጫዋቹን ቢያደንቀውም በቅርቡ ምንም አይነት ግንኙነት አላደረገም። ይህም እጅግ የናረ ዋጋ ደግሞ ዝውውሩን እጅግ በጣም ከባድ ያደርጓል የሚል መረጃ ነው ጋዜጠኛ ዴቪድ ኦርነስቲን እያስነበበን የሚገኘው። እንግዲህ አሁን ላይ ተጫዋቹ ከ116 ሚሊዮን ፓውንድ በላይ ዋጋ መተመኑ እንግዲህ ለአርሰናል እጅግ በጣም ፈተና ይሆናል ተብሎ ይጠበቃል። ምክንያቱም ደግሞ እንደዚህ አይነት ገንዘብን ማውጣት እንደማይፈልግ ነው መረጃዎቹ ይወጡ የሚገኙት። ስለዚህም አሁን ላይ አርሰናል ሁለተኛ ፕራዮሪቲ ታርጌት የነበረውን ብራድሊ ባርኮላን ሀሳቡን ሊቀይር እንደሚችል በሱ ላይ የነበረውን ሀሳብ ሊቀይር እንደሚችል መረጃዎች ይወጡ ይገኛሉ። እነሱ ካልሆነ ማንን ሊያስፈርም ይችላል ብላችሁ ተጠይቃችሁ ያን ዲዮማንዴን ሊያስፈርም እንደሚችል የተለያዩ የመረጃ ምንጮች ጋዜጠኛ ፋብሪዚዮ ሮማኖ እንዲሁም ደግሞ ኤንዲ ካይላ የተባሉ ታማኝ የተባሉ የመረጃ ምንጮች ያን ዲዮማንዴን ሊያስፈርም ይችላል የሚል መረጃ ነው እየወጡ የሚገኙት። የ19 ዓመቱ ታዳጊ ወኪሎች ከፒኤስጂ ባለስልጣናት ጋር አስቸኳይ ስብሰባ ጠርቷል። ምክንያቱም ተጫዋቹ ከፒኤስጂ ጋር በግል ጥቅማ ጥቅም ቢስማማም ፒኤስጂ ለአርቢ ሌይፕዚግ የዋጋ ጥያቄ በማቅረቡ መዘግየቱ
በማቅረብ ሁኔታ ላይ በመዘገየቱ ሌሎች አማራጮችን ለማየት ወስነዋል። አርሰናል ሁኔታውን በንቃት የተከታተለ ሲሆን ውድድር ውስጥ ለመግባት በድጋሚ ግንኙነት አድርጓል። በድጋሚ ከወኪሎቹ ጋር ግንኙነት አድርጓል። በስልክም በአካልም ተገናኝተው እንግዲህ ግንኙነት እንዳደረጉ ነው መረጃዎች ይወጡ የሚገኙት። ያንዲዮም አንዴ እንግዲህ ከፒኤስጂ ጋር በግል ጥቅማጥቅም ጉዳይ ላይ ቢስማማም ፒኤስጂ እስካሁን ድረስ ይፋዊ ጥያቄ ለሌይፕዚግ ለክለቡ ስላላስገባ ወይም ደግሞ ይፋዊ ጥያቄ ስላልጠየቀ በዛም እጅግ በጣም እንደተበሳጩ ነው እንግዲህ የተጫዋቹ ወኪሎቹ እየተዘገበ የሚገኙ። 19 ዓመቱ ታዳጊ ደግሞ ወደ ፕሪሚየር ሊግ መምጣት ከፍተኛ ፍላጎት እንዳለው እየተዘገበ ይገኛል። ሊቨርፑሎች ከፍተኛ ፍላጎት አላቸው። አርሰናል ከፍተኛ ፍላጎት አለው። በተለይም ሞርጋን ሮጀርስ ወደ ቼልሲ ካመራ በኋላ እንዲሁም ደግሞ ብራድሊ ባርኮላ 116 ሚሊዮን ፓውንድ ከፍተኛ የሆነ ገንዘብ ስለተጠየቀ እንግዲህ አሁን ላይ ፊቱን ወደ ዲዮማንዴ ያዞረ ይመስላል። ተጫዋቹም እንግዲህ ወደ አርሰናል መምጣት ፍላጎት እንዳለው የተለያዩ መረጃዎች ይወጡ ይገኛሉ። ነገር ግን ሩመሮች ናቸው፣ የተረጋገጠ ነገር የለም። ነገር ግን አሁን ላይ እነ ፋብሪዚዮ ሮማኖ እየዘገቡ ያሉት ነገር ምንድን ነው? አርሰናል ተጫዋቹን ለማስፈረም የተለያዩ ጥያቄዎችን ከወኪሎቹ ጋር ተጠያይቋል። የተለያዩ ነገሮችን አጥንቷል ስለ ተጫዋቹ። እንዲሁም ደግሞ የያንዲዮማንዴና የፒኤስጂ ዝውውር እጅግ በጣም በንቃት የተከታተለው እንዳለና ልክ ስምምነታቸው የሚቋረጥ ከሆነ ፒኤስጂ ተጫዋቹን አልፈልገውም ትችዋለሁ ሀሳቤን የሚል ከሆነና እንዲሁም ደግሞ ፒኤስጂዎች አርቢ ሌይፕዚጎች እየጠየቁ ያሉትን ገንዘብ ፒኤስጂ ለመክፈል ምንም አይነት ፈቃደኛነት ከሌለ በፒኤስጂ በኩል ተጫዋቹ እንግዲህ ሙሉ ለሙሉ ከፒኤስጂ ጋር የተስማማኑ ውል በማፍረስ ከአርሰናል ጋር ለመደራደር ዝግጁ እንደሆነ ነው መረጃዎች ሲወጡ የሚገኙት። ያ የሚሆንበት እድል ሰፊ የሆነ ይመስለኛል እኔ በግሌ። ምክንያቱም ደግሞ አሁን ላይ ተጫዋቹ አርሰናል ቢያስፈርመው ቋሚ የሚሆንበት እድል እጅግ በጣም ሰፊ ነው። ስለዚህም የተጫዋቹ ወደ ፒኤስጂ ሄዶ በቤንች ላይ ከሚቀመጥ እንግዲህ ወደ ፕሪሚየር ሊግ መጥቶ እንግዲህ አምና ሻምፒዮኑን እንዲሁም ደግሞ በቋሚነት የሚሰለፍበትን ክለብ መቀላቀል ምርጫ ይሆናል ተብሎ ይጠበቃል። እስቲ እናንተስ ምን ሀሳብ አስተያየት አላችሁ? ስለዚህ ተጫዋች በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ቀጣዩ መረጃችን የሚሆነው ደግሞ ሁሊያን አልቫሬስ ነው። አርሰናል ሞርጋን ሮጀርስን በቼልሲ ከተቀማ በኋላ በአጥቂ መስመር ላይ ያለውን እቅድ በድጋሚ እየከለሰ ይገኛል። በዚህ መሰረት የአርጀንቲናዊው አጥቂ ሁሊያን አልቫሬስ አሁንም በራዳራቸው ውስጥ በትልቁ ይገኛል። አትሌቲኮ ማድሪድ በአጠቃላይ ተጫዋቹን መሸጥ ባይፈልግም በአልቫሬስ እና በክለቡ መካከል ያለው ግንኙነት ሙሉ በሙሉ ተበላሽቶ በነሐሴ ወር ለመሸጥ ከወሰኑ አርሰናል ዝውውር ውስጥ ለመግባት ዝግጁ ነው የሚል መረጃ ፋብሪዚዮ ሮማኖ ፕላስ ቤን ጃኮብስ እያስነበቡን ይገኛሉ። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ